ከመሪ ተዋናዮቹ ጋር ያው ኤፍዬም የ31 ዓመት የትዳር ልምድ አለ። እሳቸውም ገና ኤፒሶድ 3 ላይ እየገቡ ነው። እኔም ጋር የተወሰነ ልምድ አይጠፋም። ያለውን ይሄ ስሜት እንደው ዝም ብለን ወደ ፈገግታ መቀየር ከቻለን ከድባቴው መውጣት ቢከብድም ትንሽ ጌም ነገር እንጫወታለን አይደለ? በእናንተ ህይወት ውስጥ ላያጋጥም ይችላል፣ ግን ደግሞ ጉዳዩ ቢያጋጥም ይሄ ነገር እውነት ያጣላል ላያጣላም ምንድነው የምትፈርዱት ነው? ወደ ፍርዱ እየገባችሁ ነው። አሁን እፊዬ እንኳን ፈራጅ ልታረገን ነው። ፈራጅ ልታረገን ብዙ ጊዜ እንዴ ባሳለፍነው ሳምንት እያየው የተጋቢዎችና የተፋቾች ቁጥር በጣም ፍቺ እየበዛል እና ከዛ አንፃር እነዚህ ጥያቄዎች የመጡት የትዳር አማካሪዎች እነሱ ጋር የመጡ ጉዳዮች የፍቺ ምክንያት የጠብ ምክንያት የሆኑትን ነው። እና እውነት እናንተ ግን እነዚህ ነገሮች ብትሰሙ ያጣላል አያጣላም ለምን ያጣላል በሚለው ላይ ሐሳብ እንድትሰጡ ነው። እሺ ዝግጁ? በየሳምንቱ ከቤት አስቤዛ ወጪ በላይ የኮስሞቲክስ ወጪዋ እየናረ ቢመጣ ጉዳዩ ያጣላል አያጣላም? ኮስሞቲክሱ ቢበዛ አያጣላም። አያጣላም እንዴ? እየበላን እኮ አይደለም። ሽንኩርት ማለት ሽንኩርትና ቲማቲም የናፈቀው ወጥ እየበላን ፊቷ ግን አምሯል እኮ። በቃ ብታምራ አይሻልም እንዴ? ያማረ ወጥ ከመብላት ያማረ ፊት ማየት ይሄው ከባድ ነው። ያማረ ፊት ይሻላል እንዴ? ምን ማለት ነው? ያንን ለመሸፈን እንግዲህ ስራችንንም በደንብ እንትን ካለ ባላንስ ለማድረግ ይሻላል እንጂ አያጣላም። ተስማማችሁ? እሷ ግን ለማን ነው የምታምረው? ላጣላችሁ አይደለም። ታምራለች ተብላ ተጋብተዋል አይደል እንዴ? እንደገና ወደ ኮስሞቲክሱ የምትሄደው ለምንድን ነው? ፊቷ ሜካፕ ምናምን የሚያስፈልገው ሐሳቤ ልለውጥ ብታምርልህ አንተ ሁሌ ቆንጆ መሆን አለባት። በደንብ ባለትዳር ስለሆነች እንትን ማለት ምናምን የለባትም። ሁሌ ቆንጆ ስትሆን እኔንም ነው የምታስመሰግነኝ። ስለዚህ አስቀየሰኝ ማለት ነው። አጣላ ምንም ተቀላቀያችኋል። እሺ እርሱ እንቁረብ በቃን ብሎ እሷ ትንሽን ቆይ ላስብበት ተዋን ቸኩል እያለች ጉዳዩን ብታዘገየው ጉዳዩ ያጣላል አያጣላም? አያጣላም። እንቁረብ እኮ አለ እሱ በቃ ምን ያው ወደ መስማማት ቀስ እያለ ሊመጣ ይችላል። ስለዚህ ኢሚዲየትሊ እሷ እንዲህ እንዳለች እንጣላ ማለት የለበትም። እንቁረብ ማለት እኮ እኔ ባንቺ ልወሰን አንቺ በእኔ። ይሄ እኮ ደስ የሚል ሐሳብ ነው። ምንድነው እሷ ላስብበት የምትለው? ያው እኔ እንደዚህ አይነት ነገሮች ያው የአእምሮ ዝግጁነት ምናምን ስለሚፈልግ ከዛ አንፃር ነው ማየው እንጂ አያጣላም። ያጣላል አያጣላም? እስኪ ቆይ መጀመሪያ እስኪ ያጣላል የምትሉ በነገራችን ላይ ኪሩቤል ቆርቧል። በእናታችሁ አለ አጣላ የምትሉ እስኪ ወጣቱ መቆረብ አይፈልግም። እንዴት ነው ጉዳዩ? መወሰን አልፈለጋችሁም ይሁን እሺ። ቀጣይ ጥያቄ ሳልና ትኩሳት አሞህ ቤት ተኝተህ ከጓደኞቼ ጋር ቀጠሮ አለኝ ብላ ትታህ ብትወጣ ያጣላል አያጣላም? አንተ እኮ ትላለህ እሷ ጉዳይ አለኝ ነው የምትለው። እኔ አያጣላም እንዴ? ምንም ችግር የለብኝም። 30 ዓመት ለምን እንደቆያው ነው የገባኝ ነው። ምንም እንትን አለ እንደ ትልቅ ነገር አላየውም። ይሄ ለጠብ በጣም ሩቅ ነህ። በተቻለ መጠን ነገሮችን አንተ እንደዛ እየተንተከተክ በአንሶላ ተሸፍነህ የሚያስፈልገውን ነገር ትኩሱን ዝንጅብሉን ምኑን አዘገጃጅታለኝ ደርሳ ብትመጣ ራሴም ደግሞ ብድግ ብዬ ጉድ ጉድ ምልም ሰም ስለሆንኩ ችግር የለም። እያሳልክ አዎ እየጠጣያችን ሳል ምን እንግዲህ አልጋ ላይ አያስተኛም። እንደውም ጥሩ ነው። ይሄ ነው እንግዲህ ዋናው ላመጣለት። አሁን ካልተጣላ እኔ ራሴ ነው የምጣላ።
ሸሚዝህን አጥባ ተኩሳ፣ ነገር ግን የውስጥ ሱሪህን ሳታጥበው ብትቀር ጉዳይ ያጣላል አያጣላም? ኧረ ያጣላል። ምንም አያጣላም። ለምንድን ነው የውስጥ ሱሪውን የምትተወው? ጠቢልኝ ካልኳት ታጥባለች፣ ችግር የለም። ግን ብዙ ጊዜ እኔም ራሴ ስለምሰራው ማለት ነው ይሄ ካልሲ ማጠብ፣ ሸሚዝ መተኮስ እሷ ላይ ጫና አላረግባትም። እሷ የራሷ የምሰራራቸው የቤቱም የምንም ነገር አለ። ይሄ ደግሞ ለእኔ እንጆ እያረኩ የምሰራው ስለሆነ ገብቼ የራሴን ልብስ ማጠብ፣ የራሴን ካልሲ ማጠብ። ጥያቄውን ላስተካክለው። አሁን የሌሎች የፍቅር ጉዳይ አይደለ፣ የሌሎች ትዳር ጉዳይ። እሺ ሸሚዙን አጠበች። ለነገሩ ማጠብ የሁለቱም ግዴታ አለ፣ የእሷ ብቻ አይደለም። ግን አሁን የእሷ ሲሆን የተፈጠረ ነገር ነው። ሸሚዙን ሳትጸየፍ አጥባ የውስጥ ሱሪውን ግን ተጸየፈች። ሚስት ማለት ሚስት ነው አይደል? ገበና ናት። አንተ የውስጥ ሱሪ የምትጠየፍበት ምክንያት ምንድን ነው? ግን ተጠየፈች። ልትጣላ እኮ ነው። አይዶን ነው ይሄንን ተጠይፋ የምትተው ነገር ስለሌለ ተጠየፈች ተባለች። ላጣላ ነው። ተጠየፈች ራሴ አጥቧል። ተጣላ በፍጹም ጫፍ ላይ ደርሷል እኮ። ለምን በፍጹም ተውኝ። እውነት አንዳንድ ጊዜ አብረህ መኖር በራሱ ብዙ ነገሮችን ከሷ ታያለህ፣ አንተ ጋር አለ። እነዚህ ነገሮች እያስማማ ነው የምትኖረው። የግድ እዚህ ጋር ካልሲ አልታጠበም፣ እዚህ ጋር አንቴን ተጠይፈሻል አላጠብሽም ብዬ በፍጹም ልጣላ አልችልም። በፍጹም አላደርገውም። ስለዚህ ሸሚዙን አጥባ ፓንቱን ብትጸየፍ ይሄን ጉዳይ ወደ ጠብ የወሰደውን ሰውዬ ተፈርድበታል። በትክክል ለምን ራሱ ሳይሰራም ምን ችግር አለ? ይጠብ ምንም። እኔ እንኳን አልወድም እንደዛ ሰው እንደዛ የውስጥ ልብሴ ሲያጥብ ምናምን ስለማልወድ ለእኔ ደስ ይለኛል። አንተን አውጣውና ይሄ ጉዳይ ሌሎች ላይ የተከሰተ ነው። ኧረ አያጣላም። ያጣላል። በዚህ ካልተጣላ ግን በደንብ ነው የምትኖረው። በደንብ። እሺ ቀጣይ ጥያቄ። የፍቅር ህይወታችን ለህዝብ ያስተምራል ፖድካስት ላይ ካልቀረብን ብትል፣ አንተ ደግሞ ተይ 10 ዓመታችንን እናክብርና ያኔ ብንቀርብ ይሻላል ብትል ጉዳይ ያጣላል አያጣላም? እሷን እንቅረብ ካለችህ አንተ የማትቀርብበት ምክንያት ምንድን ነው? የራስህ። ስለዚህ መቅረብ አለብህ። በዚህ መጣላት የለብህ። አንተማ ተይ አንቸኩል እስቲ ተያቸኩል። ላለመጣላት የምታደርገው ጥረት ለምሳሌ ልጣላ ካልክ ብዙ ምክንያቶች አሉ። ብዙ አንዳንድ ነገር የሚያገናኝ ነገር ይኖራል። በየደቂቃው ስትፋጅ ልትኖር ነው ቤት ውስጥ አይደል? ገና ይቀጥል አይቀጥል ያልታወቀ የፍቅርና የትዳር ህይወት ነው። ፖድካስት ላይ ከቀረብን የሰው አይን ይበላናል ታይ ነው እሱ የሚለው። እሷ ደግሞ ትዳር ላይ ያልገቡ ናቸው፣ ገና ናቸው። ገርል ፍሬንድ ቦይ ፍሬንድ። እሱን እንግዲህ ቀስ ብሎ ያስቡበት። መጀመሪያ እዚህም አልተጣላም እንዴ? ፊልም ጦርነት ነው። አይ አያጣላም። አዎ አብረህ ሄደህ ትቀርባለህ? አዎ ችግር የለውም። አያጣላም። የሰው አይን አይደለም ትዳር ሌላም ነገር ያቀልጣል ብለው የሚያስቡ ሰዎች አሉ። እኔም እንደዛ አስባለሁ። የፍቅር ህይወትን እንኑረው እንጂ በቲቪ ላይ መተን በቃ ለሰው አንስጠው። ባሰጣም እንግዲህ ሰው ሁሉን ነገር እያወጣ ባሰጣ ቁጥር ገበና እያጣ ይመጣል ነው እና ይሄ ብዙ ጊዜ ትዳርና የፍቅር ግንኙነት ላይ ችግር ያመጣል። ከዛ አንጻር ይሄ ነገር እናንተ ጋር ይመጣል ለዳኝነት ምን ትወስናላችሁ ነው? አይ ለእኔ አያጣላም። እስማማ አያጣላም በፍጹም። እኔ ተከትዬ የማልጣላው ነገር ያጣላል። አይ ሰው ግን ላለመጣላት ጥረት እያደረገን ደስ ይላል። እሱ ነው እኮ ጅማ ዓመት እኮ ሰው በትዳር ሲቆይ የመቻቻል ውጤት ነው፣ ሌላ ምንም አይደለም። አሁን ግን አጣላለሁ ይፍዬ። አሁን ካልተጣላ እሺ፣ በወሬዋና በጨዋታዋ መሃል ስለ ጂም አሰልጣኙ አካላዊ ቁመናና ስለሚያሰራት ስፖርት እንቅስቃሴ ጧትና ማታ ብትነዘንዘ ጉዳዩ ያጣላል አያጣላም? እኔ ልንገርህ እንዴ ለመሰለ አዙረት ተሳስተሃል። እንደዚህ ነው። አዎ እንደዚህ ኖ ቆይ ልናገር አይደል? ቆይ አይ አሁን እኮ ይሄ ያጣላል በዚህ ነው የምታወራው። አንደበቴ አያጣላም። ለመሰለ
ብዙ ጊዜ አሁን አብረህ እንግዲህ እኔ ልብ ለልብ አሁን በጣም ጥሩ ቁመና ያለው ጥሩ ቆንጆ ውጭ ልጅ በጣም ታምራለች እላለሁ። እሷ ፊት ልላት እችላለሁ። እሷም ደግሞ ልትል ትችላለች። ግን ለምን እንዲያልሽ ብዬ ወይም አንተ ለምን እንዲያልክ ብለን ተጣልተንም አናውቅም። ማየት መመኘት አይደለም። ምንም በአይን ስላየህ አንተ እንትንህ ነው የሚታየው እንጂ ስላየህ ተመኘህ ብቻ አይደለም። ውበትን ማድነቅ አለ አይደል? በቃ ውበትን ታደንቃለህ። ስለዚህ ይሄ ልጅ እንዲህ ነው ያምራል፣ እንዲህ ልጅ ቁመቱ ብትል ለእኔ ምንም እንትን አይሰጠኝም። ሚስትህ ናት፣ መቻቻል አለብህ ማለት እያንዳንዷን ታዲያ እየቆጠርክ እንዲህ ብለሻል፣ ጂም ቤት እንዲህ ብለሻል፣ እንዲህ ብለሻል እንትን አይደለም ማለት ነው። ማጣላት ሲባል በጣም ይሄ እንትን የሚል አይነት ሳይሆን ያጣላል። አንዳንድ ጊዜ ያው ትዳርም ሆነ ፍቅር ግንኙነት ተፋቅረህ የምትገባበት ነገር ነው። ከአንተ በላይ የሆነ ሰው የሆነን ወንድ ሰውነቱ ቁመናው አቤት የሚያሰራኝ ስፖርት ምናምን ስትባል ውስጥ ቅሬታ ሊፈጠር ይችላል። ባሏ እስከሆንክ ድረስ ማድነቅ ያለባት አንተን ነው። አንተ እኔ እንደዛ ብዬ ነው የማስበው። ማለት ከዛ የገነነ ከኔ የገነነ ባይሆን መልካም ነው ብዬ አስባለሁ። ባትናገረውም ውስጥ እኮ ቅር ሊለው ይችላል። እውነታው ሁሉም ሰው እንደዛ ቅር የሚለው ይመስለኛል። በዛ ልክ ቅር ይለኛል ብዬ አስባለሁ። ጠዋትና ማታ የሚለውን አብራህ ኖራ እንግዲህ አብራህ እያለች እንግዲህ እንዲህ የምትል ደግሞ እንዲህ የምትልም ሴት የለችም። ሁሉ እንደዛ ቢሆን ያጣላል። እንግዲህ ከዛ በኋላ ያንተ ክትትል ነው። እኔ እንጃ እኔ ብዙ እንትን እንዲህ አይነት ነገሮች ላይ ብዙ የምትከራከርበት ነገር አይደለም። ስለዚህ አይኔ የተፈጠረው ሁሉን ለማየት ነው። ኖርማል አይሆንም። እኔ ነኝ የምከፍተው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የት እዚህ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት? ፍቅሮን ለመላክ ፋስት ፔይ አለን። ፋስት ፔይ ከብርሃን ይፈጥናል። እዛው ሙሉት ወዲያው ስጥ። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ የጧትና ማታ የሱን ደረት እያደነቀች ሄደችም እኮ ስላወራች ሄደች የምትለው ወይ ደረቱ እየተባለ ቤት ውስጥ የከባድ ይመስለኛል። ወንድም እኮ አንዳንዴ ያደንቃል አይደል እንዴ? ልታደንቅ ትችላለህ እንዴ? ስላደነቅ ሄደሃል ማለት አይደለም። ግን ማድነቅ የመመኘት ግማሽ መንገድ አይደለም። እኔ እንትን አለ የራስህ አመለካከት ይኖርሃል። የምታደንቅበት መንገድ ምን አይነት ነው እሱ ነው እኔ የምመለው። ልክ ሊኖረው ይገባል። ልክ ሊኖረው ይገባል። እኮ እሱ ነው እኮ አሁን ከልኩ አልፏል እኮ። የፊልም በእናትህ ይመጣላ። እኔ አልጣላ እውነት ለማይጣላው ዝነኛ የፊልም እኔ አሁን ይሄ ጉዳይ እኔ ጋር ቢመጣ እንዴ ምንድን ነው ጧትና ማታ ጂም አሰሪ ነው አይደል? እንዲያው ይከፈለዋል አይደል? አዎ። ስለዚህ ለምንድን ነው የእሱ ደረትና ትከሻ ለእኔ የሚነገረው ለእሱ የሚነገረው? ስለዚህ የእሱንም ሞራል ጠብቂለት፣ ቦርጩን አክብሪለት ብዬ ለማጽናናት እሞክራለሁ። በጉዳዩ ግን መበሳጨቱ ብዙም አይገርመኝም እንደ እኔ ሳየው። በቃ አይጣላም። አንተ ብለሃል፣ ግን ምን ይህን ያህል እንትን ያደርግሃል? ቶሎ ወደ ጸብ ነው የምትሄደው? ጉዳዩ ከአቅም በላይ ከሆነ እንዴ ጉድ እንዴት ነው እኔ መላጣ እያለ የእሱም ጎፈሬ ኤፍዬ ግን እንደዚህ ሳይጣላ ነው እንዴ? ለምን እንዴት ሸበድ? እሱማ እንግዲህ ይሄ ውበታችን። አዎ ውስጣችን ግን ጥቁር ነው። ውስጥ ንጹህ ከሆነ ይሄ እንግዲህ እኛ ለፍርድ ነው የተቀመጥነው። ይሄ ቀጣዩ ግን የሚያጣላ ይመስላል። ሌሊት ስልኳ ላይ አምሽታ ጠዋት ደክሞኛል አንተ ልጆቹን ትምህርት ቤት አድርስ ብትል በተደጋጋሚ ጉዳይ ያጣላል። ማተኛም እኮ ሌሊት ኒች ሴትዮ ግን ምን አይነት ነሽ? ያናደደች ይመጣች። አንተ ለምንድን ነው ጥገኝነት የፍዬ ላይ እስኪ ተጣላ ደስ ይላል። አያጣላም። አያጣላም?
አያጣልም። አሟት ቢሆን ወይ ምናምን ቢሆን እኮ ሌሊት ትችለዋለህ። ግን ስልኳ ላይ እንትና ቲክቶክ እያየች ኢንስታግራም ላይ አፍጥጣ ሌሊቱን ፈጅታ። አሁን እኮ ችግራችን የእነሱን ብቻ እያየን ከሆነ ነው እኮ ችግሩ። አንተም እኮ ቁጭ ብለህ ወይ ስልክ ልታይ ትችላለህ። ልጅ ማድረስ ኦር የልጆችን ምግብ ሰርተህ ሳህናቸው እስከተ ልጅ መመለስ ማድረስ መመለስ ያንተም ኃላፊነት ነው አይደል እንዴ? ትዳር ያው 50-50 ይባላል። እንደውም ወንዱ 70 ሁሉ ቢሄድ ጥሩ ነው። 80 ሁሉ ብትሄድ ጥሩ ነው ስትኖር ማለት ነው። ምንም በተለይ ልጆች አሉ። የልጆችንም ኃላፊነት ሁልጊዜ ጫና ሴቶች ላይ ስለሆነ ትንሽ ነገር እንትን ሲሉ ወንድ መቃወም ያበዛል። ሴቶችና ህጻናት የክብር አምባሳደር የክብር አምባሳደር ነው። ተነስቶ መስራት በቃ እኔ በዚህ ስለማመድ ችግር የለብኝ። አንተ ግን 30 ዓመት ትዳሬን በእንትና ቆያለሁ በሚል እሷን ብቻ የምትደግፉ አይ የሚያዝናና ነገር ይመስለኛል። አሁን ልጆች ወልዶ በእንደዚህ አይነት ሁኔታ ውስጥ መኖር፣ ልጆችን ትምህርት ቤት ማድረስ፣ የነሱ ምግብ ማዘጋጀት የሚያዝናና እንደውም በጣም ደስ የሚል ነገር ነው። ልጆች ካንተ የሚወስዱት ጥሩ ክሬዲት ነው ብዬ አስባለሁ። እኔ ደስ የሚለኝ እያረኩ ስለኖርኩኝ ለዛ ነው ኢንጆይ የማደርገው ነው። ባለቤት ሌሊት ቢደክማት እንደውም ጠዋት ከደከማት ተኝ ነው የምላት። እሷ አትነሳም። ማታን የሚያስፈልገውን ነገር ሰራርቼ ጠዋት ላይ አሙቄ ሳህናቸው ውስጥ ከትቼ ዳይ ቁርሳችንን በልተን ተያይዘን እንወጣለን። በቃ ሲወጡ ማታ ይዣቸው እመጣለሁ። መክሰስ ምናምንም ካለ እሷም ካለች አዘጋጅታ ትጠብቀናለች። እሷም ከሌለች ወይ ከወጣች ፋሚሊዋ ጋር ከሄደች እኔ ራሴ አዘገጃጅቼ በልተን ልብሳቸውን አጥቤ ዩኒፎርማቸውን አጥቤ እነሱ ያጠናሉ። ከዛ በኋላ ቁጭ ብዬ ከነሱ ጋር በቃ ይሄ ነው። በድሮ ጊዜ ሲዲ በርን ይደረግ ነበር አይደል? ይባዛ ነበር። ኤፍዬን በባል ደረጃ አባዝቶ መበተን ነበር። መባዛት አለብህ እንዴ አመለካከት እስኪወጡ ድረስ በቃ ይሄ ነገር የሚያስደስተኝና ስሰራው የኖርኩት ነው። ኖርማል። እኔ አሁን እንደውም ጥያቄው አለ ግን ይቀጥላል። አትጣላም አንተ? በምንድን ነው ለምሳሌ እንደገባኝ ከሆነ በዚህ ሁሉ ነገር ካልተጣላህ እኮ ፍዬ ምንም አልተጣላም እንዴ? በቃ አንዳንድ ነገር ያው ባልና ሚስት ስትሆን አንዳንድ የምትነጋገራቸው ምናምን ነገሮች ሊኖሩ ይችላሉ። መኮራረፍ ምናምን ሊኖር፣ ይሄ ኖርማል። ምንም እንትን አንባልም ማለት አትችልም። ግን ያ ከተወሰነ ጊዜ በኋላ ይረግብና ኖርማል ነገር ላይ ነው የሚመጣው። መጣላት፣ መጨቃጨቅ ምናምን አለ። ማንም ቤተሰብ ላይ አለ። ግን ብዙ ጊዜ እንዲህ አላረግሽም ይሄ እንዲህ ነው እያልክ አንተ እየፈረጅክ አንተ ቁጭ ብለህ ሪሞት ይዘህ እሷ እዛ እንድትጎደፍር እኔ አልጠብቅም። እኔ ቤቴ ስገባ አልቀመጥም። በቃ ደስ ይለኛል። በቃ ራሴ ኢንጆይ የማረገው ነገር ነው ሁል ጊዜ። አሁን ድረስ የምትለኝ ቤት የገባው ልብሴን አውልቄ ቤት ማጽዳት ካለብኝ አጸዳለሁ፣ ልብስ ማጠብ ካለብኝ አጥባለሁ። በቃ ይሄ ነው የሚያዝናኝ። ምግብ ማብሰል ካለብኝ አበስላለሁ፣ ኩክ አረጋለሁ። በቃ ይሄ ላይፌ ነው። ድሮም ሳላገባም እንዲህ አይነት ነገር ያስደስተኛል። ልጆች ደግሞ ስወልድ ቤተሰብ ደግሞ ስመሰረት በቃ የሚያስደስተኝ ላይፍ ይሄ ነው የምኖረው እስካሁንም አሁንም ማለት ነው። ከፊልሙ በላይ ይሄ የጠቀመ ይመስለኛል። ወይ በጣም እንደዚህ ነው ማውጣት አናውቅምና እኔ በጣም እየሰማሁት ነው። እውነት በጣም ደስ ይላል። ስለዚህ ክፍያውን እጥፍ ማድረግ አለበት ለፊልሙም እንደገና ለምክር ግልጋሎት። ይሄኛው እንኳን የፊልም እንትን ነው የሚመስለው ሐሳብ አያድርገውና ኩላሊቷ ፌል አድርጎ የቀድሞ ፍቅረኛዋ እኔ ካልሰጠው ቢል ምን ጉዱ ነው የምታመጣ? ይሄው እንትን መልሰናል መልሰናል። ወይ ትድናለች እኮ አይ እንዴ እኔ እሰጣታለሁ። አዴ አሁን አየች ገንጥ ለመስጠት ነው እንጂ የራስን ገንጥ ለመስጠት ነው። እኔ ያለው እንዴት ሶስተኛ ወገን ይመጣል? እንደዚህ አይነት ነገሮች እንደውም እኔ ከእንትን ጋር አያይዘዋለሁ። ለሰዎች ያለን ቦታ ያለን ፍቅር የምትገልጽበት ጥሩ አጋጣሚ ነው ብዬ አስባለሁ። ምክንያቱም እኔም እኮ የተጻፈልኝ ድረስ ነው የምኖረው። ስለዚህ ለዛ ሰው ያለኝን ቦታ የማሳይበት ይመስለኛል። ፈተናዎችን በዛ ነው ማያቸው። የፍዬ ተጨማሪ አለ እንዴ? በቃ ይሄ ነው አካልህ ናት። ገንጥለህ መስጠት አብረህ ትኖራለህ። አለቀ አይደል? ለምሳሌ አንድ አፍቃሪ ክንዴ ባለቤት ምንዋን አይተን ወደድካት? እንደ ነገሯ ነው የሚለው። ፀጉሯን አላልከኝም ባለፈው? አሁን ለምሳሌ የምንወደው ነገር ባይኖር፣ ለምሳሌ ፀጉሯን ወደን ፀጉሯ በሆነ አጋጣሚ ባይኖር፣ ኦር ጥርሷን ወደን እንበልና ቢረግፍ፣ በቃ አይተን የወደድነው ነገር ባይኖር
እንዴት ነው ከዛ በኋላ በፍቅር ህይወት መቀጠል የምንችል? አሁን ለምሳሌ ይሄ ነገር አያድርገው ቢያጋጥም አንድ ሰው እንዴት ነው የጎደለው ሞልቶ መቀጠል የሚችለው? ወይፍዬ አንተ ልምድ አለህ ብዬ ኪዳን ገብተሃል አንተ እንግዲህ በድካማ በበሽታ በህመም በምን እነዚህ ነገሮች እኮ እንግዲህ ፕሮሚስ ነው ገብተህ ነው አይደል ያገባሃል። እሷን ብቻ ሳትሆን አንተም እንዲህ አይነት ነገር ሊደርስብህ ይችላል። ሚስትህ ናት፣ አካልህ ናት አይደል? በእያንዳንዱ ጉድለቷ ላይ አንተ ተከፍተህ ወይም እሷን መተው አይጠበቅብህም። ክፍተቷን ጉድለቷን ሞልተህ ይዘህ አብረህ መኖር አለብህ። በቃ የተመሰረተው ትዳር ልጆች ወልዳችሁ እዚህ ደረጃ መድረስ ቀላል ነገር አይደለም። እንዲሆንሽ ብለህ ጎደልሽ ብለህ ከህይወት ልታወጣት አትችልም። ይሄ እንግዲህ የህሊና ጉዳይ። እሺ የስንብት ነው ጥያቄ። አሁን ለማጣላት ፕሮዲውሰሮቼ የፈለጉ ይመስላል። ጥርስህ ይሸታል ብላ የጥርስ ሳሙና ስጦታ ብትሰጥህ ጉዳዩ ያጣላል አያጣላም? አያጣልም። እታረማለሁ። አሪፍ ነው በቃ ሰጠችኝ፣ ስለዚህ አስተካክላል። በጣም እንደውም በሰዎች እሷ ከአንተ ጋር የምትኖር አንድ አካል ናት። በጣም ብዙ ሰዎች ጋር ትሄዳለህ። ከሰዎች ሁሉ ውርደት ነው እሷ የምታድን። ስለዚህ በጣም ደስ ይላል፣ ያሸልማል። እንደው ለእሷ የሸተተ ለሌላው ምን ያህል እንደሚሆን አስበው። እሷ ላትጠየፍ ላትጠላህ ነው ስጦታው። እንደውም ውርደትህን ይቀንሰዋል እንጂ። ስለዚህ ሽልማት እንጂ ወቀሳ አይገባትም ነው። ትስማማላችሁ? ምንም አልተሳካላችሁም። ፕሮዲውሰር በእነሱ ቤት እኮ የፍዬን አጣልተው ኧረ አጣላም። አንተ ግን ለሽምግልና በተለይ ትዳር ጉዳይ ውስጥ ብትመጣ እንደገባ ሰውየው ላይ የምትፈርድ ይመስላል። አሜሪካኛ ወንዶች ነና እንዲህ አይነት ነገር አሁን እንትን የምናጠብቀው ለምሳሌ ሚስቴ እንዲያርግ ብለህ እሷ ላይ የምንጥላቸውን ነገሮች ማንሳት አለ መቀነስ አለ። ሎድ አንተ እንደውም ሎዱን አልኩ እኮ አንተ ብትሸከመው ይሻላል። እውነት የተወሰነውን 50% ነው ትዳር 50-50 ሳይሆን 80 ሂድ አንተ ምን ትሆናለህ? በ80 ሄጄ ግን አልጋጭም ወይ? 80 ሄደህላት እንግዲህ አንተ ያገስካት በማንኛውም ነገር ያበረታታት እኮ ነው፣ ያገስካት እኮ ነው። የቤት ውስጥ ስራ በለው። ሚስቴ እንደውም እስካሁን አላረጀችም። አየህ በጣም ደስ ይላል። በፎቶ ላሳያችሁ በጣም የምታምረዋን የኤፍኤም ባለቤትና በቃ እኔ በዚህ ኮራለሁ። አዎ ከዚህ ውበቷ ጀርባ አዎ እንደ ካንጋሮ ፎም የተመቻት አንድ ኤፍኤም የፍዬ ሚስት እኮ 2 ፍራሽ አላት። አንዱ የምተኛበት ስፖንጆ ፍራሽ ነው፣ የው የባለ ፍራሽ እንዲህ በጣም ደገፈኝ ወደም ይሄ ነው። በጣም አንተ ግን ስንት ዓመት እየተማርኩ ነው እኮ ሰይፍሻ። እውነት መኖር አለብህ። ስትኖር በቃ እንዴት ከተሰጠ ሰው ጋር ሁሉን ነገር አጣፍጠህ መኖር መቻል አለብህ። አሁንማ በቃ ያው ገርል ፍሬንድ ቦይ ፍሬንድ መስለን የምንኖረው። አሁን በአዲስ መልክ እንደገና ታገቢኛለሽ ወይ ብለህ ጥያቄ ልታቀርብ ነው? በትክክል እንዴ በጣም የሰማሁት ነው። ደግሞ እሷ ወርቅ ናት። በቃ እኔ ብቻ አይደለም እሷም ደግሞ ለቤቷ ሙት ናት፣ ለልጆቿ ሙት ናት። በጣም በቃ ከልብ የተፈጠረች ናት። እውነቱን ለመናገር ሰሞኑን የሰማነው የፍቻ አሃዝ እንደ ኤፍዬ አይነት ባሎች ቢበዙ ኖሮ አንሰማም ነበር። 0 ነበር። 0 ያው እንግዲህ ተወዳጆቹን ፊልም ባለሙያዎች አመስግኗቸው አቀንቃኙ ፊልምን ለማስተዋወቅ መጥተው በዚህ ፕሮግራም ግን ሰርተው የሄዱት ፊልም ምን ይሰኛል? የማይጣሉት ምንም ያጣላል። ሁለቱንም አመስግኗቸው ከመልእክቶች በኋላ እንመለሳለን።